ማን ይጀምር? ይዋን ላይ ነው ልዩና አንድ አይነት ልዩ አንድ አይነት ቢያለው ልዩሽ ኦኬ 1 2 3 እሺ አንቺ ጀምሪ አንቺ ነሽ ጀምሪ ልዩ ነው ያልኩት አንድ አይነት ነው ያልኩት አንድ አይነት ነው ያልሽው እና እኮ ስለዚህ ምን የወጣበት ነው ጀምሪ የወጣበት ያስጀምራል ሌላኛውን ሰው ማለት ነው አይደል ወይስ ነው ጨዋታው ለምን አንድ አይነት ስለምንድን ነው የጣልነው አኔ ተስቂ እሺ የሚጀምረው ማን ነው ያልወጣለት ይጀምራል እንትንሽ ጀምሩ እኔ ልዩ ነው ያልኩት አንቺ አንድ አይነት እሺ እንዲህ ስል እንትን ያልኩት ነው ማለሰው ቢታው የራሴን ጥያቄ ነው ሰው ሲሪየስሊ የራስሽ ነው በቃ በራፍ ፔፐር ምን ይሆን ጥያቄው መድኃኒዓለም አባቴ እሺ ጥያቄው ምንድነው መሰለሽ የሚለው ካነበብሽው መጽሐፍ በጣም የወደድሽውን ወይም ያስገረመሽን አንድ ታሪክ ንገሪን እኔና አንቺን ነው የሚለው አንቺን ነው እኔ ያለው የራስዎት ራሴን የሚመልሰው በጣም አንባቢ እንደሆነ ሰው ለኔ ሲደርሰኝ በጣም ያስቃል ማለት ለኔ ያልደረሰኝ በጣም አንባቢ እንደሆነ ሰው ያለ አሁን እኔ ጥያቄ ለአንቺ ደርሶሽ መስማት ፈልገው ነገር ነበር anyway እኔ ብዙ መጽሐፍ አላነበብኩም ግን እስካሁን ካነበብኳቸው ጥቂት መጽሐፎች ውስጥ በጣም የሚገርመኝ መጽሐፍ ህማማት የሚለው መጽሐፍ ነው እውነት ለመናገር ያው ሌሎች ይሄ ስፒሪቹዋል መጽሐፍ ነው አክቹአሊ ደግሞ ነው ካለ የጻፈው መጽሐፍ ነው ግን ዓለማዊ መጽሐፎች ልቦለዶች ምናምን አንብቤ አውቃለሁ በጣም በቃ በደንብ ፋንታሲ ያላቸው በደንብ ሮማንቲክ የሆኑ ምናምን አሉ ግን ይሄኛው በጣም ላይክ ውስጥ ይበላልና ህማማት ማለት ስለ ዓርብ ዕለት ብቻ የተጻፈ መጽሐፍ ዓርብ ዕለት ስለተከናወኑ ዓርብ ዕለት ማለት ክርስቶስ የተሰቀለበት ቀን ማለት የዛን ቀን ስለተከናወኑ ድርጊቶች ብቻ ላይክ ኢማጂን የተጻፈ መጽሐፍ ነው አይ ቲንክ ከዛም በላይ መጽሐፍ እንደሚቻል ነው የተረዳሁት በእለቱ የተከናወነው ነገር ከዛ በላይ ነው ከቃላት በላይ ከመጽሐፍ በላይ ስለሆነ ማለት ነውና በጣም ከዛ ፓርት በጣም የሚያስገርመኝ ታሪክ ክርስቶስ ነፍሱን ከስጋው የለየበት በቃ ጌታ ሆይ ነፍሴን አደራ ምናምን ብሎ መስቀል ላይ ሆኖ ክርስቶስ ነፍሱን ከስጋው የለየበትና በቃ እቺ ሞመንት በጣም እንትን ይላል ምክንያቱም ዓለምን የፈጠረ እግዚአብሔር ክርስቶስ በፍቃዱ አይደል በፍቃዱ ነው ላይክ ሌላ አካል አሁንኛ ስንሞት ሌላ አካል ነው ማለት ሌላ አካል ሴንስ ፈጣሪያችን ነው ነፍሳችን ከስጋችን የሚለየው እኛ በፍቃዳችን የምናደርገው ነገር አይደለም እሱ ግን በፍቃዱ ነፍሱን ከስጋው የለየበት ሞመንት በጣም it was hurting ሞመንት for me እና ግን ሙሉ መጽሐፉ እኔ መጽሐፍ ለሚያነቡ ሰዎች actually የሚያነቡ ሰዎች እስካሁን አንብበውታል ጥያቄ የለውም ያላነበቡ ካሉ ግን በጣም ቢያነቡት ብዬ ሪኮመንድ ማድረገው መጽሐፍ በጣም ኢንተረስቲንግ እና በጣም እንዴት በአንድ ቀን ውስጥ ሁሉ ነገር ይከናወናል የሚያስብል ነው በቃ የሚያስገርመው እንትን እሱ ሁሉም ነገር ያስገርማል ላይክ የሰዎች ድፍረት ሰዎች ፈጣሪያቸው ላይ የተዘባበቱበት ጥግ በቃ አለማወቅ ምን ያህል ወደ ገደል ሊከት እንደሚችል ማለት በዛ ታይም ጌታቸው ፈጣሪያቸው እንደሆነ ቢያውቁ ያን ያህል ባልሆኑ ነበር አይደል ቢሄን መስበውና እንግዲህ that is the story ያለሽ okay next your turn ጫፍኝ አሁን ጨፈረ እንዴ አነጣጠርሽ በጣም ትጨፍኛለሽ እጅሽን እንዲህ ስትሰጂ የደረሰሽ ነው የምታደርሺው እሺ ማማረጥ የለም የራስሽ ጥያቄ ነው መሰለኝ የራስሽ የምር ኦኬ አይ ምን ይሆን ምንድን
እና በአማርኛ ስሙ ልጠራው ነው ግዴታ ነው። ሰሪ ምን ትዝ አለኝ መሰለሽ ቲክቶክ ላይ ያለው ያየሁት ማለት ነው። ሽንት ያው ኔቸር ኮል ነው አለ። ፈርት ደግሞ ያው ሚስኮል ነው። ሚስኮል ነው ኔቸር ኮል ነው ደስ ይላል። ኔቸር ኮል ነው ሚስኮል እንግዲህ እሺ ሰዎች መሃል ፈስ አፍልቶሽ ያውቃል። በጣም ኢንተርቴን ነው የሚያደርገው። የትም ቤትም ቆጥር አምልጦኝ አያውቅም። እናንተ አምልጦሽ ያውቃል? ፈስ ያለበት ይባላል። ይሄን ጥያቄ ለምን ያጣሽ? እኔ በጣም ኢንተርቴኒንግ ጥያቄ የለውም። አምኖት ጉድ ባዮሎጂካል ነገሮች ላይ እንደውም ከኔ ትሻለሽ። ምክንያቱም አንደኛ በፊልዱ ላይ ስለሆነች ምናምን እኔ ጎበዝ አለው እንደዚህ አይነት ቶፒኮች ላይ በድፍረት ለማውራት ግን ቢሆንም ያሳፍራል። ግን በጣም የለመዱት ሰዎች ዘና ብለው ነው እንትን አሁን በነገራችን ላይ እንደ ኖርማል ነገር ነው የሚታየው። አንዳንድ ሀገራቶች ነው ለመናገር ሁላ መወገድ አለበት ማለት ነፃ ሆነሽ ሁላ ማስወገድ አለበት ምናምን ይባላልና እኛ ጋር አሁን አይሰራም። ባህላችን አፈቅዴ ሰው ይታዘብሻል ምናምን ግን ያው ደግሞ ይኖራል ላይ ከይ ሞመንት አይጠፋም በእርግጠኝነት ወጥሮሽ ወይ ስራ ቦታ ወይ መንገድ ላይ ሆነሽ ወይ ቤት እንደዚህ ሰው ምናምን ተሰብስቦ ብቻ የሆነ ሰሞን ወይ ልጅ ሆኜ ይሆናል ማስታወሻው የለም እና አምልጦኝ እንደዚህ ሞመንት ብዙ ሰው ይኖረዋል ብዬ አስባለሁ። ኦኬ ሜቢ ሆድሽን አሞሽ መቼ በደረስኩ ብለሽ ከዛ ሆድሽ ጮሃል እሱን ይዘሽ እንደዚህ አይነት እንትን አሳልፈ ሊሆን ይችላል። በጣም ሌላኛው የሚያሳቅቀው ነገር በጣም ሆድሽ እየጮኸ ሰዎች ዋናው ቢወጣ ይሻለኝ ነበር። ሆዴ ጮኸ በጣም ፈሳሽ ከነበር እሺ የኔ ተራ ነው መሰለኝ። እሺ ስናስቀምጥና በይ እሺ ያንቺ ጥያቄ ነው ያኛው ሊደረሰኝ የራስሽ ነኝ። እንደዚህ ትልቅ ወረቀት የለኝም እንዴ? ምንድነው ነገሩ? ምንድነው ማለት እንጃ። ኦኬ እሺ ወንበር ብትሆኚ እና ማን ቢቀመጥብሽ ደስ ይልሻል ነው ጥያቄው። ይሄ ጥያቄ ምን ረስተን ነበር? ተናገሪ እንግዲህ ተናገሪ። ወንበር ብትሆኚ ማን ቢቀመጥብሽ ደስ ይልሻል? ከባድ ነው። ምን መምረጥ አቃተሽ? የሚቀመጥብሽን ሰው መምረጥ እንዴም አለ ማወቅሽ ራሱ የሚቀመጥብሽን ሰው ትልቅ ነገር እኮ ነው። አታውቂም ነው ያን አላውቅም። ወይኔ እናቴ ተናገር። ወይ ከባድ ነው እውነት ለመናገር። ያው የምወዳቸው ሰዎች እንደሆኑ ፈልገው ኦብቪየስሊ በቦታቸው ደግሞ ብዙ የምወዳቸው ሰዎች አሉ። በቦታ በፖዚሽናቸው መጀመሪያ ማን ግን አሁን ላይ ካለን አታችመንት እና ሪሌሽንሺፕ አንፃር በቃ የሆነ ሰው ቢቀመጥ ደስ ይለኛል። ስም አልጠቅስም ሳውቀዋለሁ እንደው ይብላኝ ለሌላው ሰው እንጂ ይብላኝ ለሌላው ያው ማለት እንትን ብያለሁ። በቃ ካለን አፕሮች እና ሪሌሽንሺፕ አንፃር ምን ልልሽ ፈልጌ ነው እንዴት በደንብ እንትን እንዲኖርሽ የምትፈልጊው መቀመጥ ብቻ አይደለም እኮ አንደርስታንድ ጎበዝ ልጅ የቀረውን ድረሽ ብትያለሽ የቀረውን ድረሽ
እሺ ምን ተራ ነው? ሁሉንም ነው የምታነሺው? እሺ ይገርማል። አዎ የራሱ ጥያቄ ለመጀመሪያ ጊዜ ደረሰው የሆነ ሰው በጣም ጥለት እንትን ነው ቀላል ጥያቄ ነው የደረሰች። እሺ አንቺ የማን የልጅ ልጅ ነሽ? ማሰብ ምናምን አይጠበቅብሽም። የማን የልጅ ልጅ ነሽ? ያ ሰንበቶ ማን ሰንበቶ? የልጅ ልጅ ነው ያልሽው? የማን የልጅ ልጅ ነሽ? በጣም አድርጌዋለሁ መሰለኝ። አንዴ ተናገሪና ከዛ እንትን እንላለን። በቃ የተሰማ ሰንበቶ ነው። ስለዚህ ቆይ አሁን ተሰማ ማለት የዳዲ አባት ለኔ አያት፣ ስለዚህ እሳቸው የልጅ ልጅ ነኝ። ልክ ነኝ። የማን የልጅ ልጅ ነሽ እኮ ነው ያልኩሽ። ማለት የማን የልጅ ልጅ ነሽ እና ልክ አይደለም። መናገር አለብሽ እኮ የተሰማልኩ ተሰማልሽ። ተሰማ አያቴ ናቸው። የተሰማ ልጅ ማን ነው? ማይ ዳዲ ደግሞ እንደዛ ብለሽ ነው መናገር ያለብሽ። መልሼዋለሁ። እንዴት ተሰማ የልጅ ልጅ ነሽ ነው? እሺ ተፈጥሯል። ወኔ ከዚህ ጋር ካልሄደ እኔ በልቼ መፈንዳት ራሱ ራቅ ነው። ወይ ናንሺ አሁን ያንቺ ጥያቄ ነው የደረሰኝ። ሃኒ ምንድነው? በእናትሽ ምን ይሆን? ምንድነው? ስሙኒና 50 ስንት ናቸው? ምንም እንትን ማለት ስሙኒና 50 ስንት ናቸው? ስሙኒ ማለት 25 ሳንቲም ነው። 50 75 ሳንቲም እጅን ቆጥሬ በመጨረስ እሺ 75 ሳንቲም ልክ ነኝ? እሺ ምን ስሙኒን ብሎ ጥያቄ እንዴ አሁን ምን ማለት አይለቅ ተመቸውሻ? እሺ አለ ምን አላየው ያንቺ አለቀ መሰለኝ። አሁን እኔ ነው በቃ ያለ አንድ ግን የኔ ሳይኖር አይቀርም። አንድ ይኖራል። ይሄ ጥያቄ ላንቺ ነበር መድረስ ግን ታውቂዋለሽ። የአህያ ልጅ ስሙ ማን ነው? ውርንጭላ። ወይ እኔ አልነበርኩም መመለስ የነበረብኝ መልስ ይልዛል። እሺ ውርንጭላ ውርንጭላ ምንድን ነው? የአህያ ልጅ እዛው ተድበለበያለሽ። እሺ ኦኬ እዚህ ጋር አውቀሽ ነው ቦታ መቀየር ይብት ያለሽ። እሺ ከባድ ጥያቄ እንደማይሆን ተስፋ ምን ኖራቀ እንዲህ ባዶ ነው እንዴ? ይታዩ 30 ምድር 30 ሲደመር 2 ነው። እኔ ላንብብልሽ እንትን ብየዋለሁ። ሁለት ደቂቃ ምን 60 ሰከንድ 60 ሰከንድ አንድ ደቂቃ ግማሽ ሰከንድ አንድ ደቂቃ ግማሽ በቃ 30 ሰከንድ ማለት ነው። እሺ እንደዚህ ክንትን ካልኩሽ ታሳየዋለሽ። 30 ሲደመር 2 ሲቀነስ 30 ሲደመር 2 ሲደመር 2 ዝም ብዬ ነው አስበል 30 ለመጨረሻ መልስሽ ነው። 30 ሲደመር 2 ሲቀነስ 30 ተጣፋ 0 ከብተሻለ 30 ሲደመር 2 ሲቀነስ 30 ነው ያልሽው ማለት ነው። ከዛ 2 ሲደመር ሲቀነስ ምንድነው 2 ነው 30 ሲደመር 2 ሲቀነስ 30 ሲደመር 2 ሲደመር 2 4 ነው 4 አላሰብኩትም። 32 ሲቀነስ 30 2 ሲደመር 2 6 ነው የሚሆነው። 2 ሲደመር ያው ነው 30 ሲደመር 2 ሲቀነስ 30 ሲደመር 2 ሲደመር 2 ወይ እናንተ ቆይ 0 2 ነው እንደውም 2 ነው ውዴ በእንትን ሄድሽ 2 ነው 2 ነው። እሺ ስለዚህ መጀመሪያ የመለስኩት ትክክል ነው። አጭበርበረሽ ነው ያለ ወና አጭበረሽ። እሺ እኔ ነበርኩ ያነሳሁት። ቆንጆ ነው ያምጪ እንጂ እኔ ለምጠይቅ ያለሽ ፍቅር ከፍተኛ ነው ሳይው ከፍተኛ ነው። አዎ ልጠይቅ ይገርም። ይሄ ራሱ ለአንቺ በቃ አንቺ እንድትመልሺው ነበር እንፈልገው።
አብረን ነው የምንመልሰው። እሺ ረዱ። ኦኬ። የአባትሽ ሚስት ወንድም እናት ምንሽ ናቸው? የአባትሽ ሚስት እኔ እሺ እናቴ ቀጥቀዝ የአባትሽ ሚስት ወንድም እናት ምንሽ ናቸው? አያቴ ናቸው። የእናቴ ወንድም አጎቴ ነው። በነገራችን ላይ ዝም ብዬ ነው እንደመጣልኝ የጻፍኩት። እኔም አላውቀውም ማለት አላንሰላሰልኩትም እንትን ሪል እንዲሆን ብዬ ማለት ነው። ኦኬ። የአባትሽ ሚስት እሺ እናቴ ናቸው። የእናቴ ወንድም አጎት ማለት ነው። አጎትሽ ነው ወንድም። የአባቴ ሚስት እሺ እናቴ። ከዛ የእናቴ ወንድም እናት ምንሽ ናቸው እኮ ምንድን ነው ያልሽው? አያቴ ነው ያልሽው? እሺ እኔም አያቴ ናቸው። አንቺ አክስትሽ ከሆኑ ድንገት ማን ነው ያነሳው? አንቺ ነሽ። አንቺ ነሽ። አንቺ ነሽ። እሺ አይ ቲንክ ይሄማ ጥያቄ ነው። ይሄ አንቺ ነው። የራሴ ነው። ይበናት። እሺ ይሄ ላንቺ ነበር እንትና አፍንጫሽን በአንድ ፍራፍሬ መቀየር ቢኖርብሽ በየትኛው ፍራፍሬ ትቀይሪዋለሽ? ከፍራፍሬዎች ውስጥ በምንም አልቀይረውም። ከዛ በዛ ልተነፍስ ነው። በቃ አፍንጫሽን ቀይሪ፣ ከፍራፍሬዎች ውስጥ አንዱን መርጠሽ ቀይሪ ቢባል ነው ጥያቄው። እኔ ብርቱካን ታደሰ ስለምን እኔ አፕል ያምር ቀይ ስለሆንኩ እዚች ፊቴ ላይ ብትል ብርቱካን ማች ብርቱካን ሪፍሌክት ያደርጋል። እሺ ሬስት ይዙስ በቃ አንድ ስለሆነ ዝም ብለሽ አንስተሽ መልሺ። ይሄ የሚያንስ ጥያቄ ነው። ታዲያ እንዴ ይሄ ብዙ ጥያቄ ነው እንዴ? ያንቺ ስንት ነው የሰጠሽኝ? አምስት ነው። በኢየሱስ በኢየሱስ ማለት እሺ። ጓደኝነታችን ፊልም ቢሆን የትኛው አይነት ላንቺ እንዲደርስ ቢሆን? ዶክመንታሪ፣ ኮሜዲ፣ ሮማንቲክ፣ ሆረር ባይ ተውለ ቤት ያለሽ በዚህ ላይ አልጠቀስሽም፣ ግን አድቬንቸር ፊልም ስለኝ ነበር። የምርሽ ነው? ለምን? አድቬንቸር ስለምወድ አድቬንቸር ፊልም ወዳለሁ። እሺ ቆይ እዚህ ጋር ካሉት ልምረጥ። ዶክመንታሪ፣ ኮሜዲ፣ ሮማንቲክ ሮማንቲክ ነው። ሮማንቲክ እኔ ምንድን አስበሽ ነው ጥያቄ ያወጣሽው ብትይ ዶክሜንተሪ ይሆናል ብዬ ነው። ምክንያቱም ዶክሜንተሪ ኢዝ ሪል ላይፍ፣ አንደኛ ሪል ላይፍ ነው። በቃ አሁን እዚህ ችግር አጠውልጎ መተን ሽሮ እንዳሯሯጥ ነው እንደደከመን እንደምንናደደው ለምንድን ነው እንደዚህ ያላረግሽው እንደምንባባለው በቃ ሪል። ስለዚህ our life is real ብዬ ስለማስብ ዶክሜንተሪ ቢሆን ብዬ ነው የመረጥኩት። እኔ ያሰብኩት ይሄን ጥያቄ ሳወጣ ነው ማለት ነው። በቃ ዶክሜንተሪ ይሁን ናይ አንቺ ሮማንቲክ ብለሽ ሮማንቲክ በጣም ዶክሜንተሪ ግን ሁልጊዜ ሮማንቲክ አይሆንም ነው። አይሆንም ልክ ነሽ። ነው ስታናድጂ ሮማንቲክ መሆን ይከብደኛል። እኔ ቆንጆ ለምሳሌ እንደቀደሙ ወደ ቤት ልሄድ ነው እንዳልኩሽ የዚህ እንኳን ተናደርኩም ግራ ገባኝ ማለት ብዬ እንድታስረጂኝ ነው እየጠበቅኩሽ ያለሁት። ከዛ ምንድነው በቃ ይርቀኛል ስለሚመሽብኝ ስለደከመኝ ወደ ቤት መሄድ ነው ፈልገው ነው በቃ አይምሮ ውስጥ የምላለስ ግን ያው ካንቺ መስማት ስላለብኝ እኮሽ እንጂ ቀጥሎ ነበር የምናደደው። አሁን ኤክስፕሌን ካረክሽ በኋላ ምን አይነት ቀልድና ጨዋታ ነው የዘችው ልጅ ብዬ ኦልራይት እሺ It was funny and interesting. በተለይ ደግሞ ያንተ ጥያቄዎች funny and interesting ወደ አንቺም በጣም ቀውጢ ነበሩ። ጨርሰናል።